አሸባሪ ነው የምንለው ዝም ብለን አይደለም። የራሱን ህዝብ በድሮን የሚጨፈጭፍ ስርዓት ነው አብይ አህመድ። ገብቷቸዋል አይደል? ዳር ደንበሩን ከማስከበር ይልቅ የራሱን ህዝብ ዳር ደንበር የሚጠብቅን ህዝብ የሚነግድን የሚያለማን የሚያርስን ገበሬ በድሮን በከባድ መሳሪያ እየጨፈጨፈ አልሻባብ እስካሁን ድረስ ሆድ አልቀደለም። ሆድ ቀዶ ሽል አላወጣም። እጅ እየቆረጠ ፕሮፓጋንዳ ይሰራል አልሻባብ። ገብቷቸዋል አይደል? አብይ ከአልሻባብም በላይ ነው። ለወጣቶች የሥራ ዕድል ከመፍጠር ይልቅ ወጣቶችን በማይረባ ጦርነት አስገብቶ በአካል ጉዳት በሚሊዮን የሚቆጠረው ወጣቶች የአካል ጉዳተኛ ሆነዋል። ታውቃላችሁ፣ ከአብይ ከመጣ ጀምሮ ነው ነገራችሁ። በሚሊዮን የሚቆጠር ወጣት ሙቷል አይደለም እንዴ? በሚሊዮን የሚቆጠር ተፈናቅሏል። በሚሊዮን የሚቆጠረው ሀብት ንብረቱ ወድሟል። ገብቷችኋል አይደል? ጋምቤላን በአሁኑ ሰዓት ማየት ትችላላችሁ። እንዳልሆነው ነው። እኛን መታገል ሲያቅተው ምንድነው እያደረገ ያለው? እኛን ፋኖን ነን ባዮች እሱ ያደራጃቸው ኦነግ ሸኔ ነን ባዮች የሱን ዓላማ የሚያስፈጽሙ ራሱ ያደራጃቸው የኛን ከማህበረሰቡ ለመነጠል እኛን በማህበረሰቡ ለማስጠላት እያደረገ ያለ ይሄንን ነው። እናንተም ሳይገባችሁ አይ ፋኖ ሌባ ነው ስትባሉ ፋኖ ሌባ ነው አይታችኋል። እየተራም እየተጠማን በእግራችን ስንት ቦታ ተጉዘን ስራ እንደምንሰራ አይደለም እንዴ? ሌባውንማ ሲፈልግ ናምረሽ ግባ ይለዋል፣ ይገባል። ሲፈልግ ያስወጣዋል፣ እንዲዘርፍ ያደርገዋል፣ ህዝብ እንዲያማርር ያደርገዋል። አይደለም እንዴ? እኛ ተቸግረን እኮ ነው የምንኖረው። አይደለም እንዴ? ስለዚህ ይሄን እውነታ በደንብ መረዳት አለባችሁ። ሌሎችም የመከላከያ ሰራዊት አባል ነን የሚሉ እውነት ሀገራቸውን ሊጠብቁ ከሆነ የወጡት እውነት ለህዝባቸው ሰላም የሚያስቡ ከሆነ በመከላከያ ተቋም ውስጥ ያሉት በመከላከያ ተቋም ውስጥ ያሉ ወንድሞቻችን እህቶቻችን የአብይን አገዛዝ እውነታውን በመረዳት ማለት ነው በሰላም ወደ ቤተሰቦቻቸው ወይንም በሰላም ለፋኖ እጃቸውን ይሰጡ። ስርዓቱ የተሸነፈ ስርዓት ነው። ስርዓቱ የወደቀ ስርዓት ነው። ራሱ ነው የተናገረው። መግደል መሸነፍ ነው ብሏል አይደለም? ስለዚህ መግደል መሸነፍ ነው ብሎ እሱ እየገደለን ያለ በድሮን አይደለም እንዴ? እየገደለን ያለ እየበደለን ያለ እያፈናቀለ ህዝቡን እርስ በርሱ እያጫረሰ ሀገር እያፈረሰ ነው ያለው፣ እያፈናቀለ ያለው። ስለዚህ ማን ከማን ጋር አሁን ተስማምቶ ይኖራል? እያጋደለው አይደል? ሰላሙን አጥቶ አይደል? እንደፈለጉ ተሳፍሮ መሄድ ይቻላል? የለም። ዳር ደንበሩ እየተጠበቀ ነው፣ እየተከበረ ነው? የለም። ስለዚህ ይሄን ስርዓት ሀገራችን የምንፈልጋት ከሆነ ኢትዮጵያን የምንወዳት ከሆነ ይህን ስርዓት ማስወገድ ግዴታችን ነው። እንዴት እናስወግዳለን ከተባለ በዚህ በስርዓቱ የመከላከያ ሰራዊት ነን በሚባለው ተቋም ውስጥ ያለ መከላከያ ሰራዊት ነኝ ለኢትዮጵያ ነው የወጣው ብሎ የሚያስብ ከሆነ ስርዓቱን በመክዳት ወይም ወደ ስርዓቱ አፈሙዝ በማዞር ስርዓቱ እድሜ እንዳያገኝ በአጭር ጊዜ እንዲሸነፍ ማድረግ ይችላል። እንደዛ ከሆነ ደግሞ ሰላማችን አውጀን በሰላም የምንኖርበት በፍቅር የምንኖርበት ሀገር ትሆናለች ማለት ነው። ወደ ልማታችን እንመለሳለን፣ ወደ ትምህርታችን እንመለሳለን፣ ወደ ቤተሰቦቻችን እንመለሳለን። አይደለም በማይረባ ጦርነት ወንድሞቻችሁን ገላችሁ ራሳችሁን ማጣት አስባችሁታል? ራሳችሁን ማጣት፣ ወንድሞቻችሁን ማጣት፣ ቤተሰቦቻችሁን እንደናፈቃችሁ ነው አይደል? ቤተሰቦቻችሁን ናፍቃችኋል። አያችሁታል? ስልክ እንኳን መደወል አይቻልም አይደል? ስለዚህ ይሄ ስርዓት ለማን ነው እየታገለ ያለው? ይሄ ስርዓት እኮ እያሳካ ያለው የጠላቶቻችን አጀንዳ ነው። ኢትዮጵያ እንዳትለማ፣ ኢትዮጵያ ሁሌም በጦርነት አዘቅት ውስጥ እንድትሆን፣ የኢትዮጵያ ህዝቦች ሰላም እንዳይሆኑ የሚፈልጉ ጠላቶቻችን ዓላማ አጀንዳ ተሸክሞ ኢትዮጵያን እያፈረሰ እያጫረሰ ያለ ስርዓት እንደሆነ መረዳት አለበት። መከላከያ ሰራዊት ነኝ ብሎ ወይንም ኢትዮጵያ ሀገሬን ወዳለሁ ብሎ የሚያስብ ከሆነ የኢትዮጵያ ወጣቶች መከላከያ ሰራዊት ነን ባዮች በዚህ ልክ የሚያስቡ ከሆነ ሀገራችን ማትረፍ እንችላለን። ገብቷችኋል አይደል? እኛ ወንድሞቻችን ግድ ሆኖብን እንጂ የምንታኮሳችሁ የመኖር ያለ መኖር ጉዳይ ሆኖብን እንጂ እናንተ እንድትሞት ፈልገን አይደለም። ለምን ትሞታለህ? መኖር አለብህ። ስራ ሊፈጠርልህ ይገባል። ከዚህ ድሃ ገበሬ የሚሰበሰበው ከዚህ ድሃ ነጋዴ የሚሰበሰበው ያለአግባብ የሚሰበሰበው ግብር ለልማት መዋል አለበት፣ ለትምህርት ቤት መዋል አለበት፣ ለጤና ተቋማት መገንባት አለበት። የተሻለ ጤና ተቋማት ህዝባችን የሚታከምበት መንገዶች የሚሰሩበት ህዝባችን የመንገድ አገልግሎት እንዲያገኝ። ህዝባችን እኮ ውሃ እየጠማው ነው ያለ አይደለም እንዴ? በዚህ ዘመን በቂ ትምህርት ቤት የለም አይደል? በቂ ሕክምና አገልግሎት የለም።
ኢንፍራስትራክቸር የለም በየከተማው በዛም ደም በሙሉ ያገር የዘራፊ ስብስብ ተሰብስቦ ኢትዮጵያን እየቦጠቦጠ እያበጣበጠ ያለ ስርዓት ነው። ይህን ስርዓት በጋራ ተባብረን መጣል አለብን። እኔ እዚህ ጋር እያወራኋችሁ ያለ ፖለቲካ ምናልባት ለሚዲያ ነው እየቀረጹት ያሉት አይደል? ግን እውነታውን እንድታውቁ ነው። ገብታችኋል አይደል? ለእናንተ ነገ ስትሄዱ በዚህ ልክ እውነታውን እንድትረዱ ነው የምነግራችሁ። ሰርተህ ብላ የእነሱን ጡት ቆረጠ የውሸት ጡት ቆረጠ እንትን አትከተል። እኛ ወንድሜ ነህ ለምን እገልሃለሁ? አይደለም ለምን ትገለኛለህ? ራስህን ጠይቅ። በቃ ተሰደብ ትሄድ ይሻላል። አለበዛ እንደ ወንድሞች ብዙ ኦሮሞዎች አሉ፣ ብዙ ደቡቦች አሉ፣ በፋኖ ውስጥ ነው እየታገሉ ነው። ስለዚህ ህዝባችን ከዘረፋ ከእገታ ለማዳን ሀገራችን ከመፍረስ ለማዳን ይህን ስርዓት መቃወም አለብን። ስንቃወመው ከስርዓቱ በመክዳት መሳሪያውን በመያዝ ከርታችሁ ብትወጡ እኛ ለመሳሪያ ገንዘብ ሰጥተን እንሰዳችኋለን ወደ ቤተሰቦቻችሁ። ሄዳችሁ ስራ መስራት ትችላላችሁ። ስርዓቱን ከዚህ ጋር ሆናችሁ መታገል ትችላላችሁ። እኛ ኢትዮጵያን ብቻችን አንመራትም። ሁሉንም በጋራ አንድ አድርገን በጋራ ተሰባስበን የምንመራት ሀገር የሁላችንም ሀገር እንድትሆን እንጂ የአማራ ሀገር ብቻ፣ የትግራይ ሀገር ብቻ፣ የኦሮሞ ሀገር ብቻ እንድትሆን አይደለም። እኛ የኦሮሞ ጥላቻ የለብንም። እኛ የደቡብ የሌላ ጥላቻ የለብንም። አብይ የውሸት ፕሮፓጋንዳ ነው የሚያወራው። አትስሙት። አብይ የመከላከያ ሰራዊት ሊሸወድ አይገባም። ወጣቱ ሊሸወድ አይገባም። በዚህ ዘመን ኢትዮጵያ እርስ በርሷ ስትጋጭ፣ እርስ በርሱ ህዝቡ ሲጣላ፣ ሰላም ሲያጣ የሚጠቀሙ ጠላቶቻችን ነው። እስካሁን በዚህ የወጣት ኃይል በጦርነት በወደመው ንብረት ሀብት የተሻለ ስራ መስራት አይቻልም ነበር? የብዙ ወጣቶችን ስራ እድል መፍጠር አይቻልም ነበር? ብዙ መንገዶችን መስራት አይቻልም ነበር? የብዙ ወጣቶችን ችግር መፍታት አይቻልም ነበር? የብዙዋኑን ገበሬ እስካሁን ድረስ በበሬ ነው የሚያርስ አይደል? የኛ ገበሬ የሱን ችግር መፍታት አይቻልም ነበር? የማዳበሪያ ችግር አለበት። ይሄ ሁሉ በጦርነት መክሰር ነበረበት? የለበትም። ስለዚህ ቆም ብለን ልናስብ ይገባል። አሁን እዚህ ጋር ስላላችሁ አይደለም አይ እንደዚህ ነው አሁን እንደዚህ ነው ምናምን። ያው የተማረከ ሰው ታውቁታላችሁ። እንደዛ ነው የሚለው። የተጠየቀውን ሁሉ ይጠይቃል። እዛ ሆኖ የእናንተ ጓደኞች እየደወሉ ሲሳደቡ ነበር። ሌባ ሁሉ ምናምን ነው። ሌባ አይደለም። እግራችን ፈነዳርቶ ነው። ስንት ጉዞ ተጉዘን ነው በእግራችን እየሄድን ነው የምንታገለው። እየተራምን እየተጠማን ነው የምንታገለው። ገብቷችኋል አይደል? የተመቻቸ ህይወታችን ጥለን ባልተመቻቸ ህይወት ውስጥ ነው እየታገልን ያለነው። ኢትዮጵያ ተበድላ ስለሆነ ማለት ነው። ህዝባችን እየተበደለ ስለሆነ ማለት ነው። ሀገራችን ሰላም ስላጣ፣ ዳር ደንበሯ ስላልተከበረ። ገብቷችኋል አይደል? ዳር ደንበሯ ስላልተከበረ ወጣቶች ያላግባብ መስዋዕትነት እየከፈሉ ስለሆነ ማለት ነው። ተረዳችሁኝ አይደል? ወጣቶች የኢትዮጵያ ወጣቶች ያላግባብ መስዋዕትነት እየከፈሉ ስለሆነ ይሄ ሁሉ ወጣት ቢሰራ ኢትዮጵያን ያሳድጋል ነበር? ምን ያ ሁሉ በሚሊዮን ያለቀው ወደብ አስመልሰናል እንዴ? ያን ሁሉ ወጣት ጨርሰን ደንበሩ ተከብሯል እንዴ? ኢትዮጵያ ደንበር አልተከበረም አይደል? ታዲያ ለምንድን ነው ያክል መስዋዕት ምን ከፍለው? ታዲያ ሰውዬ ተልእኮ አለው ማለት ነው። እዚህ ጋር ተልእኮውን እንኳን አታውቁም እንዴ እናንተ? ተልእኮውን በደንብ ማወቅ አለባችሁ። ስለዚህ በዛ ልክ ነው እውነታውን መረዳት ያለባችሁ። ፋኖ የእውነቴን ነው የምላችሁ ያሸንፋል። ለምን? እንዴት ተቸግረን እንደምንታገል እናውቀዋለን። እንዴት ድል እንደምናደርግ እናውቀዋለን። አብይ እዚህ በኋላ አልቆለትም። እዚህ በኋላ አብይ ወድቋል። እዚህ በኋላ የአብይ ስርዓት የወደቀ ስርዓት ነው። ገብቷችኋል አይደል? የወደቀ ስርዓት ነው። ለዚህ የወደቀ ስርዓት ማንም መስዋዕት ሊከፍል አይገባው። ሰላም ሰላም፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 30/05/2018 ዓመተ ምህረት ነው። አመሰግናለሁ። ዛሬ አገዛዙ በሸዋ የሸዋን ፋኖ ደምስሶ ጀነራል ተፈራ ማሞን በቁጥጥር ስር አውላለሁ በሚል እሳቤ በሸዋ እጅግ በጣም ብዙ በርከት ያለ ጦር እና መካናይዝድ በዛም አየር ወለድ የሚባለውን ጦር አለኝ ብሎ የሚተማመንበትን ለተከታታይ 5 ቀን በኃይለኛው ውጊያ እየተደረገ ነው እና በዚህ ምን እየተደረገ መሰላችሁ? ኢንተርኔት የለም፣ ስልክ አይሰራም፣ የመገናኛ ብዙሃኖች በሙሉ ተቋርጠዋል። በዚህ መልኩ ሊያሸንፍ ነው አገዛዙ ጧ የሚለው። ጀግኖች የሸዋ ፋኖች ደግሞ ቦታውንም መልክዓ ምድሩንም ስለሚያውቁት የጋራ ነው፣ ይዘጋ ይጠርቅመው፣ እኛ
ሳንነጋገር በጥቅሻ የምንግባባበት መልክዓ ምድር ያደግንበት ነው። እየፈከርን ግንባር ግንባሩን ነው እያልነው ነው ብለውኛል። በቃ ስለዚህ አገዛዙ በሄሊኮፕተር 22 ጊዜ አየር ወለድ የሚለውን አለኝ ብሎ የሚያስበውን ሸዋ ላይ አራግፎ እጅግ ኃይለኛ ጦርነት እየተደረገ ነው ማለት ነው። ነገር ግን ባጠፌታው ማለት ነው ባጠፌታው ፋኖች በሚያውቁት ምድር ባደጉበት በተወለዱበት ምድር በሚገድፋቸው ህዝብ መሃል ሆነው የአገዛዙን አየር ወለድ የለ ኮማንዶ የለ መካናይዝድ የለ ምን ያለ በመጣበትና በሚገባው ቋንቋ ቀጥ አድርገው እያናገሩት ነው ማለት ነው። እስካሁን ድረስ በዝርዝር አልደረሰኝም እንጂ ከመቶ በላይ ያገዛዙ የአየር ወለድ የሚባለው የሚተማመንበት ጦር ከጥቅም ውጭ እንደሆነበት መረጃው ደርሶኛል ማለት ነው። በተቀረ ደግሞ አገዛዙ ደግሞ በተቃራኒው በአንድ መንደር ላይ ወጊት በሚባል መንደር ላይ 54 ጊዜ መርፍ በመተኮስ መንደሯን በአጠቃላይ አቃጥሏታል። የአንድ ቤተሰብ በሙሉ ህይወታቸው አልፏል። አባት፣ ልጅ፣ እናት ሆነው ህይወታቸው አልፏል። ከዛ ውጭ ደግሞ ወደ 18 የሚሆኑ ሙስሊሞችም ፕሮቴስታንቶችም ክርስቲያኖችም የሚሆኑ ወደ 18 የሚሆኑ በዚሁ ባገዛዙ መድፍ ጥይት ህይወታቸው አልፏል። ከፋኖ እስካሁን ድረስ ምንም የደረሰ ነገር የለም። ምንም በፋኖ የደረሰበት ጉዳት የለም። ባጠፌታው ግን የአገዛዙ ወታደር አለይ ብሎ የሚወላዳበት አየር ወለድ ከጥቅም ውጭ ሆኗል። ዓላማው የሸዋ ፋኖ እዚህ አጠገብ አፍንጫ ያስር ነው ያለ። በዛ ላይ ደግሞ ጀነራል ተፈራ ማሞ እዛ አካባቢ ስለሚንቀሳቀስ እሱ ማፈን አለብን በሚል ኢንተርኔት በመዝጋት ስልኮችን በማቋረጥ ጦርነት ጀምሯል። ነገር ግን ጀግኖች የሚኒልክ ልጆች የአንኮበር ልጆች በአጠቃላይ የሸዋ ጠቅላይ ግዛት ልጆች ያገዛዙን በመጣበት ቋንቋ እያናገሩትና መሳሪያውን እየማረኩ ግንባሩን እያለው መውጫ መግቢያ አጥቶ በአሁኑ ሰዓት ተከቦ ተቀምጧል ማለት ነው። ስለዚህ ነገ ከነገ ወዲያ ዝርዝሩ ሲደርሰን እንግዲህ ጉድ ታምር ትሰማላችሁ። እርግጠኛ ሆኜ የምነግራችሁ ታምር ይሰማል። እዛ አካባቢ ያሉ ልጆች ኢንተርኔት ሲለቀቅላቸው መዘገብ በሚቻልበት ሰዓት እንሰማለን ማለት ነው። ግን ያለኝ ኢንፎርሜሽን እስካሁን ድረስ አገዛዙ ገብቶ እንዳይወጣ ፔርሙድ አድርገውበታል። ጀግኖች ሸዋ ጠቅላይ ግዛት ፋኖች የአፄ ምኒልክ ዘር የጀግናው የአፄ ምኒልክ ልጆች እያሯሯጡትና እየፈከሩ ከምሽግ እየተወረወሩ በሚያውቁት ቦታና መልክዓ ምድር ኔትወርክ ቢዘጋ ባይዘጋ የራሱ ጉዳይ መገናኛ ደንቅ በዛ ላይ መልክዓ ምድሩን ስለምናውቀው አንቸገርም፣ ጉዳቱ የራሱ ነው ብለው ፈሱን እያስፈጁት ነው ያለ። ሸዋዎች እጅግ በጣም ነው ማደንቃችሁ፣ አይዟችሁ፣ በርቱልን። ከዛ ውጭ ደግሞ አጎራባች ያሉ ፋኖችም እየዘመቱና ተጨማሪ ኃይል እያገዟቸው እንደሆነ ነው ኢንፎርሜሽን የሰማሁት። ተባበሩ፣ እንተባበራለን። የጋራን ሰይጣን መሀል አስገብቶ መቀጥቀጥ ነው። ድል ለፋኖ፣ ፋኖ ያሸንፋል። እርግጠኛ ሆኜ የምነግራችሁ ነገ በዚህ 2-3 ቀን ሸዋ ላይ ታሪክ ይሰራል። እርግጠኛ ሆኜ የምነግራችሁ ማለት ታሪክ ይሰራል። መንገዱ ተይዟል። አሁን መንገዱ ተይዟል። ድል በድል ሆነዋል። ያው ስለማይዘገብና ኢንተርኔት ስለተቋረጠ እንደ ልብ መገናኘት ስላልተቻለ ነው እንጂ በአሁኑ ሰዓት ሸዋ ላይ ያገዛዙ ወታደር አፈር ደቼ እየበላ ነው። ገና አፈር ደቼ ትበላለህ አንተ ጥፍራ ማን ያንተ ብሎ አየር ወለድ ቀርቶ ለምን ንፋስ ወለድ አትሆንም? እንዲያ የሚባል የለም። ፈሳም ነገ ከነገ ወዲያ ጠብቁብኝ። ሸዋ ላይ እጅግ በጣም ኃይለኛ የሆነ የአገዛዙ ወታደር ምርኮ በምርኮ እንደሚሆን በስነ ስርዓቱ እናሳያችኋለን። አመሰግናለሁ።